ጀዋር መሐመድ እኔ የኦነግ ልጅ ነኝ ያለው የጀዋር መሐመድ ትልቁ የሚታወቅበት መፈክር ኢትዮጵያ አውት ኦፍ ኦሮሚያ የሚል መፈክር ነው። በአሜሪካ ልጅ ወጣት በነበረ ከፈለጋችሁ በምርጫ ብትፈልጉም በጡጫ አታሸንፉንም የሚለው መርሆ አብሮ ሼር የሚያደርጉ ናቸው። ዛሬ በስልጣን ላይ ያለው የኦሮሞ ክፍል እነ ሽመልስ ጋር የተጣሉት በስልጣንና በጥቅም እንጂ በፕሪንሲፕል ደረጃ አይደለም። በመርሆ ደረጃ አማራን መምታት የሁሉም ኦብጀክቲቭ ነው። ለምሳሌ ጦርነቱ በትክክል ባላቅም ቲፒኤልኤፍ ወደ መቀሌ ከገባ በኋላ ኮንፌዴሬሽን የሚባል የብሔር ብሔረሰቦችን ሰብስበው ያወያዩበት ነበረ። ልደቱም አንዱ ተሳታፊ ነው። እና እነዚህ ሰዎች በፖለቲካል መርኋቸው ደረጃ መርሆም ብቻ አይደለም በተግባርም ደረጃ ያሳዩንና ያስመሰከሩት ነገር ዛሬ አማራ ለገባበት ሰቆቃና መከራ ጽንሰ ሐሳቡን ነዳፊዎች ጽንሰ ሐሳቡን በተግባር የሚያውሉ ገዳዮች እና አስገዳዮች ናቸው። ይሄ ምንም ብላክ ኤንድ ዋይት የተቀመጠ ጉዳይ ነው። ወደ እርቅ ለመምጣት ከተፈለገ ወደ አብሮ ለመስራት ከተፈለገ የአማራ ህዝብ አይደለም ከገዳዮቹ ጋር ሄዶ እባካችሁ አብረን እንስራ ብሎ መጠየቅ የለበት። እነሱ ናቸው ይቅርታ አድርጉልን፣ አጥፍተናል፣ ይህ ነገር ትክክል አይደለም፣ የኢትዮጵያ ታሪክ የ100 ዓመት ታሪክ ነው፣ የሚኒሊክ ታሪክ ነው፣ ነፍጠኛውን ማጽዳት ያስፈልጋል። የኦሮሞ ልሂቃን በአደባባይ የሚናገሩት ነገር ነው። አሁን ቪዲዮ ስለሌለ ማምጣት አልችልም እንጂ በእነሱ አካባቢ ያሉት ሰዎች ነው እነ ታዬ ደንደዓ የታሰሩት ሞር ኦር ሌስ እንደዚህ አይነቱን ነገር በመቃወም ጭምር ነው። ሐረር ያለው ማን የሚሉት እንትን ያለው ሽመልስ እንዴት ያለው አገዛዝ ብልጽግና እንደሚገድል ያሳየበት ጉዳይ ነው። እና ይሄ የአደባባይ ሚስጥር ነው። ዛሬ ቲፒኤልኤፍ እና አቦይ ስብሃት እና ሉላ አዘጋጁ የሆነው ደግሞ ቴዲ ወልቃይትን ምዕራብ ትግራይ ብለው ነው የሚጠሩት። የአማራ የብሔርተኝነት የትግል ችቦ የሆነው ወልቃይት ነው። የፈለገው ፖለቲካል አቋም የተፈለገው ነገር አሁን ያለው ስታትስ ኳ ይኑር እንጂ የወልቃይት ጉዳይ ለአማራ ብሔርተኝነት መቀጣጠል ችቦ ነገም ቢነሳ በዛ ጉዳይ መታገላችን አይቀርም። ራያም እንደዚሁ ዛሬ የትግራይ ልሂቃን ምን መለስ ብለው የሚያስቡትን ግዛት የሚያስቡ ድሪም የሚያደርጉ ናቸው። ያንን ፈንዳሜንታል የሆነ የፖለቲካል መስመር እስካለወጡ ድረስ የፈለከውን እርቅ ብታረግ የፈለከውን ውይይት ብታረግ እኔ እንዳልኩት በሬ ካራጁ የመዋል ያህል ነው። የአማራ ህዝብ አንተም እንደምታውቀው ሌሎችም እንደምታውቁት አብይ በመጣ ቁጥር አብይ በመጣ ሰዓት ያው ሌላ ፖለቲካል ከበስተጀርባ ቢኖረው አሻጋሪያችን ነው፣ ሙሴያችን ነው፣ መሪያችን ነው ብሎ ዘሩን ሳይቆጥር በአደባባይ ወጥቶ የደገፈው ህዝብ ነው። ለዛ ድጋፍ የተሰጠው መልስ ግን በመስቀል አደባባይ ላይ በሰበሩን ቦታ ሰበርናቸው የሚል ነው። what does this mean? በሰበሩን ቦታ ሰበርናቸው ማለት አሁን እዚህ ላይ ማለት ያለብን በፖለቲካል ፕሪንሲፕል ለምሳሌ አሁን ብዙ ነገር ማውራት እንችላለን። በዚህ አጭር 8 ዓመት ውስጥ የተፈጠሩት እንኳን ብቻ ብንመለከት የኦነግ ሰራዊት ከኤርትራ ተነስቶ ሲመጣ አቦይ ስብሃት ነው ባንዲራ ይዞ ድግስ ደግሶ የተቀበላቸው። what does it mean? this mean ምን ማለት ነው? በትግልም በሪዮት ዓለምም አንድ ነን ማለት ነው። ጠላታችን አለ። ያ ጠላታችን የምንለው ህብረተሰብ ኦርቶዶክሳዊ ክርስቲያን የሆነው የአማራው ክፍል ነው። ስለዚህ እነዚህ ሰዎች
እኛ ጠላት እንሆናችሁ ብለን አይደለም የጠራናችሁ። የአማራ ህዝብ የኦሮሞ ህዝብ ጠላቴ ነው ወይንም ኦነግ ጠላቴ ነው ቲፒኤልኤፍ ጠላቴ ነው ብሎ አይደለም። የአማራ ህዝብ እኮ የትግል ማኒፌስቶም የለውም። አሁንም ራሱ በትክክል የለውም። በደደቢት የተዘጋጀው የትግል ማኒፌስቶ ግን የአማራ ህዝብ ጠላት ነው ተብሎ ነው። ዳስ ማኒፌስቶ አሁንም አልተለወጠም ወይንም ኦፊሻሊ ዲክሌር ተደርጎ አልተለወጠም። ከዚህ ቀደም ለትግራይ ወንድሞች እዚህ ላሉት በዚህ ጉዳይ በተነጋገርንበት ሰዓት ምን ማድረግ አለብን በሚሉበት ሰዓት የሰጠዋቸው መልስ አለ። ዶክመንቱ አለኝ የሰጠሁት መልስ ኮንፊደንሻል ስለሆነ ብዙ የቦታው አልተበተነም። ዋን ቱ ዋን ስለሆነ የሰጠሁት መልስ ምንድን ነው? የመጀመሪያው እርምጃ ቲፒኤልኤፍ በቲፒኤልኤፍ መሪነት በአማራ ህዝብ ላይ የተደረገውን ነገር ሪኮግናይዝ ማድረግ ነው። ድንገት እናንተም የአማራ ህዝብ አደረገብን የምትሉ ከሆነ በእኛም በኩል ሪኮግናይዝ እናደርጋለን። ስለዚህ ሁለታችንም በአንድ መቅደስ የምንቀድስ ሰዎች ስለሆነ አንድ ቁርባን የምንወስድ ስለሆነ አንድ አምላክ የምናምን ስለሆነ ታቦታችንን አውጥተን እንታረቃለን። ህዝብ ለህዝብ ይታረቃል። የዛን ጊዜ በደል ከቀረ በኋላ መተማመን ይፈጠራል። ያንን መተማመን ስትፈጥር ነው ውይይት የምትቀመጠው በእንደዚህ አይነት መድረክ ላይ። ያንን መተማመን ሳትፈጥር ያንን ይቅርታ የደም ይቅርታ በአማራ እኮ ህዝብ እኮ አለ ስለ እንዴት ነው አንባባልም ወይ ሰው ከአባቱ ገዳይ ይታረቅ የለም ወይ ይልሃል ያገሬ ሰው። what does this mean? ምን ማለት ነው? ያ እንታረቅ በሽምግልና ሰው ይታረቃል፣ የደም ካሳ ይከፈላል። በኦሮሞ ጉማም የሚባል ነገር አለ፣ በባህላችን አለ እንደዛ አይነት ነገር። ሰዎች እርቅ ይወርዳል፣ ጥፋታቸው ይቀራል፣ በቤተ ክርስቲያንም በሚያምኑትም በመስጊድም ይታረቃሉ። ያ ማለት ምንድን ነው? ከዚህ ቀደም የሰራው ስህተት ነው፣ ወደፊት ይሄን ነገር አልደግሞም፣ ውሾን ያነሳው ውሾ ነው ብለን የምንሄድበት ጉዳይ ነው። ጆሃር መሐመድ ትላንትና እኮ ነው አልጸጸትም የሚለውን መጽሐፍ የጻፈልን። አልጸጸትም ነው ብሎ የጻፈው መጽሐፉ። የተለያየ ትርጉም ሊሰጠው ይችላል እሱ፣ ግን አማርኛችን ግልጽ ነው። መጸጸት ምን መሆን እንደሆነ ባጠፋው ጥፋት ላይ ንስሐ መግባት ማለት ነው። ካልተጸጸትክ አሁንም ለመግደል ሰዎች እንዲሞቱ ለማድረግ ፍላጎት አለ ማለት ነው። ስለዚህ እነዚህ ሰዎች ሰብስበን ከነዚህ ሰዎች ጋር እርቅ ብናረግ እንዳልኩት ነገ ቢሆንም በሬ ካራጁ ይውላል እንደሚባለው ነገ መታረዳችን አይቀርም። እኛ በእኛ በኩል ማስቀመጥ የሚገባን ኮንዲሽኖች አሉ ለጠላቶቻችን። ሁል ጊዜ ጦርነት በስምምነትና በውይይት ነው የሚያልቀው። ግን አንዳንድ ጊዜ አንዳንድ ጦርነቶች ወይንም ኃይሎች እምቢ በሚሉበት ሰዓት ጉልበትን አጠንክረህ መክፈል የሚገባው መስዋዕትነት አስከብረህ ጠላትን ማንበርከክ መቻል አለብህ። በልምምጥ የሚመጣ ነገር የለም። ለምሳሌ እንደው ትንሽ ለምሳሌ የአድዋን ጦርነት እንውሰድ። እኛም ሮም አልሄድንም። ሚኒሊክ ጦሩን አስምቶ ሮም አልሄድም። እንኳን ሮም አይደለም አስመራ ያለውን ጣሊያን እንኳን አልነካቸውም። ባለንበት በሰላም በምንኖርበት እያረስን እየቀደስን በምንኖርበት ምድር ላይ ጦራቸውን ይዘው መጡ። የዛን ጊዜ ጣሊያን እባክህ ተወን እንታረቅ እንዋይ ነው የምትለው ወይስ ትጋፈጠዋለህ? እምዬ ሚኒሊክ ያደረጉት ከኔ ብትወሰልት አልመርህም በማርያም ይጃለው ብሎ ምለው ሰራዊታቸውን ከተው ጣሊያንን ድል ነሱት ማለት ነው። ከዛ በኋላ ድርድር ተደረገ፣ ስምምነት ተደረገ። እነዚህ ሰዎች ጋራ በምን አይነት ሁኔታ ነው የፖለቲካው ፕሪንሲፕል ያ መርዙ የፖለቲካው መርዝ የፖለቲካል ቅመሙ በህገ መንግስቱ ላይ የሰፈረው ያን ነው ኮንሴፕቱ። አሁንም ተሸካሚዎች ናቸው። ያንን ቫይረስ ይዘው ነው የመጡት። አናሎጂካሊ ለመስራት አሳጥረዋለሁ ወደ ጥያቄ እንደገባ እንዳላረዝምብህ። ለምሳሌ ቫይረስ ስላልኩ ነው የመጣልኝና አንድ ሰው ቫይረስ በሚይዘው ሰዓት በኮሮና ጊዜ በነበረበት ኳራንቲ ውስጥ ይገባል።
ወይ ይድናል ከዳነ በኋላ ነው የሚቀላቀለው ወይ ደግሞ ቫይረሱ ይዞት ይሄዳል እነዚህ ሰዎች ከዛ ቫይረስ ነፃ መውጣት አለባቸው ክሊርሊ ያንን ቫይረስ ተሸካሚ ሆነው ግን ዛሬ ለህልውናው ከሚታገለው ህዝብ ጋራ አብሬ እታገላለሁ ሰላም አመጣለሁ ማለት ውሸት ነው የሰላሙ መደፍረስ ዋናው ምክንያቱ እነማን ሆነና እኛ እኮ አይደለንም እኮ ጀዋር መሐመድ እኮ ናቸው አንዲት ጠላ ነጋዴ ወይንም ደግሞ ጉልት ነጋዴ ለ15 ዓመት ለምናምን ቆጥባ የሰራችውን ኮንዶሚኒየም አትወስጅም ተብላ ካሩሲና ከሌላ ቦታ መጥተው እንዲወሰድ ያደረጉት እነ ጀዋር መሐመድ ናቸው እነ ጀዋር መሐመድ ሁለት መንግስት አለ የዚህን መንግስት ካልኩሌሽን የሰራ ነው እኛ ነን ብለው አማራን ህዝብ ሌሎችንም ክርስቲያኖች ህዝብ የደቡብ ሰዎችን የጨፈጨፉ ያስጨፈጨፉ ናቸው እና በምን አይነት ስሌትና ቋንቋ ነው ከነዚህ ሰዎች ጋር ቁጭ ብለን የምናወራው ነው ጥያቄ ማለት ከቫይረሳቸው ነፃ ሆነው ከበይቅርታ ታንጸው አጥፍተናል ይሄ ነገር ትክክል አይደለም በአማራም በኩል ደግሞ የተቀየምነው ቅር ያለን ጉዳይ አለ ይሄ ትክክል አይደለም አማራም ይሄንን አድሚት ያርግልን እኛም ይሄንን አድሚት እናረጋለን በሰላምና በፍቅር መኖር የምንችለው በዚህ አይነት መንገድ ነው ብለው መካከለኛው መስመር ይዘው መምጣት አለባቸው እና እንዴት ነው ሰው ባበላሽው በተበላሸ ነገር ላይ ሆኖ አሁንም ንጹህ ነገር የሚፈልገው ነው ይሄ ነው የኔ ትልቁ መከራከሪያ ነጥብ ለዚህ ነው ከጆሃርም ከስቄልም ጋራ በነገራችን ላይ እዚህ ለአንድ መጨረሻ ላይ ላሰምርበት የምፈልገው የሌሎችን የፖለቲካል አቋም ስለማላቀው በነዛ ላይ ምንም አይነት አስተያየት ሊኖረኝ አይችልም ለምሳሌ የሶማሌው አለ አፋሩ አለ ሌሎችም አሉ የማላቃቸው ሰዎች አሉ ክብሪት ይሄ ሶሻል ዲሞክራት ብላ የመጣች አንድ ዶክተር ማለች እነሱን አቋማቸውን አላቀም ታርጌት የማቃቸውን ሰዎች ላይ ብቻ ነው መናገር የምችለው ሚስተር ስላሴም ኢሃፓን ይዛን የመጣቸው ኢሃፓ ደግሞ የፖለቲካል መስመሩ ምን እንደሆነ እናውቃለን እነማን መሪዎቻቸው እንደነበሩ የፖለቲካው አጀንዳ ምን እንደነበረ እናውቃለን ዋን ወይ አናዘር በጸረ ፊውዳሊዝም ስም ጸረ አማራ እንቅስቃሴ የነበረው የፖለቲካ ዊንግ ነው የደረሰባቸው ነገር በደርግ የደረሰባቸው ነገር የሚያጸጸት ነው ለምን ደረሰባቸው አልልም በግፍ ነው የተገደሉት በግፍ ተጨፍጭፈዋል ለሞቱት ወንድሞቼ ነፍስ ይማርላለሁ የዛሬ 40 ዓመትም 50 ዓመትም ቢሆን ነገር ግን ያንን የፖለቲካ መስመር የኢሃፓን የፖለቲካ መስመር ዛሬ እንደገና ይዞ አንቀንቅኖ መጥቶ ከአማራ ህዝብ ጋር የትግሉ ራሱ ስልቱ አንደኛ የትግሉ ስልቱ ራሱ ትክክል ያልነበረ መላኩ ተፈራ የአምላክ ታናሽ ወንድም ይሄንን ማረልኝ ደግሜ ያልወልድም ያለች ጎንደርና በጎንደር የተጨፈጨፈው ኢሃፓ ነበር ወጣቱ የትግል ስልታቸው ትክክለኛ ባለመሆኑ ምክንያት ወጣቱ በከተማ እንዲታረድ እንዲጠፋ ተደረገ ማለት ጠመንጃውን ታንኩን ምኑን በያዘው ደርግ ላይ ሽጉጥ ከሻቢያና ከንትን የወሰዱትን ሽጉጥ ይዘው ገደያ በከተማ ሲፈጽሙ ወጣቱን ወረቀት አነበብኩ የተባለውን ወጣት ሁሉ እንዲገደል ያደረገ የፖለቲካል ሲስተም ነው ኢሃፓ ያ ትልቅ የፖለቲካ ኪሳራ የትውልድ ኪሳራ ያመጣብን ያንን የፖለቲካ መስመር ይዛ መጣ ዛሬ አሁንም ከኛ ጋር በእንደዚህ አይነት መንገድ በአገር ጉዳይ ላይ ሲወያዩ ጥያቄ መጠየቅ መቻል አለበት ምክንያቱም ታሪክን ምን እንደሚባል ነገር ብዙ ጊዜ የምናገረው ነገር አለ ፖለቲካ ያለ ታሪክ ስር የለውም ታሪክም ያለ ፖለቲካ ፍሬ የለውም ይላል አንድ የእንግሊዝ ፖለቲካል ፊሎሶፈር ታሪካችንን ካላወቀን ያንን ሪፈር ካላረግ ነው እንዴት ነው ምንም የሞራል ተጠያቂነት የሌለው የሳት ጋዜጠኛ ስትናገር ሰምቻታለሁ ጥሩ አቀብሯለች እሷ አለች ምንም የሞራል ትላንትና በሺዎች ትገልና ዛሬ ሰላም ታወራለች ምን አይነት ሞራሊቲ ነው ያ ሮንግ ነው
ስለዚህ ይህ ስብስብ ከይዘቱ አንፃር ከመርሁ አንፃር አብይን መቃወማቸው ትክክል ነው። በስብስብ አንፃር ግን አራጅና ታራጅ፣ ገዳይና አስገዳይ፣ ጨፍጫፊና አስጨፍጫፊ፣ ተጨፍጫፊ፣ በደለኛ፣ የበደለኛ እንባ ሳይደርቅ የበደለኛ ደም ሳይደርቅ ነው እና አቦይ ስብሃት አሁን አቦይ ስብሃት ስለሸመገለ እድሜው ስለሄደ ምናምን አይደለም። ለምንስ መጣ? ያመጡት ሰዎች ሲምቦሊካሊ ሪፕሬዘንት የሚያደርገው ነገር ስላለ ሲምቦሊካሊ ሪፕሬዘንት የሚያደርገው ነገር አለ። አብይ አቦይ ስብሃትን ለቆ ታዲዮስ ታንቱን ነው ያሰረው። አቦይ ስብሃትን ለቆ መስከረም አበራን ነው ያሰረው። አቦይ ስብሃትን ለቆ ክርስቲያን ታደለን ነው ያሰረው። አቦይ ስብሃትን ለቆ ዮሐንስ በኋላውን ነው ያሰረው። አቦይ ስብሃትን ለቆ ሌሎችን ነው ያሰረው። እነ ፕሮፌሰር ሲሳይ እና ዶክተር ወንደሰንን የመሳሰሉት ናቸው። እነዚህ ወንድሞቻችን እስር ቤት ናቸው። ጎበዝ ዛሬ ነው ወንድሞቻችን ነፋኖ ማን ነው ወንድሜ ፋኖቹ ዘመነ ካሴ የሚመራቸው ፋኖች ዛሬ እየተዋጉ እየሞቱ እየቆሰሉ። በማ ምክንያት ነው ጥያቄ? በምን ምክንያት ነው ጥያቄ? ፐርሰናል አይደለም። ይሄ የፖለቲካል ፍልስፍና ኦሮንግ ስለሆነ ነው። ያንን የፖለቲካል ፍልስፍና በኢትዮጵያ ውስጥ ካልሻር ነው ካልለወጥ ነው ኤትኒክ ቤዝድ ያደረገ ፖለቲካ የምናራምድ ከሆነ ነገም ተመልሰን ታጥቦ ጭቃ ይላል ያማራ። ታጥቦ ጭቃ ነው፣ አድሮ ቃሪያ ነው የሚሆነው። ይሄ መስመር መበጀት አለ። ይሄንን ነው የምለው አይደል? ካረዘምኩ ቢቅርታ፣ የኔ መልስ ይሄ ነው። ዋናው ነጥብ እንድግባና አሁን የዚህ ከጥቁር ካባ እስከ ነጭ ካባ ያልኩት ከደራጎት እና ቢዮት ብዬ ያመጣሁት ነገር አለና ምንድነው በመጀመሪያ እንደ መርሆ ላስቀምጠውና ማናቸውም ህዝባዊ ቁጣ በስርዓት ላይ መንገጫገጭ ይፈጥራል፣ የስርዓቱን ገበና ያጋልጣል። ለምሳሌ በኦርቶዶክስ ቤተክርስቲያን የተደረገው ምልአተ ጸሎት በጥቁር ሻማ በመልበስ ምናምን የስርዓቱን ክፋት አሳይቷል እና ስርዓቱ ህብረተሰቡ ከስርዓቱ እንዲለጠል በሆድና ጀርባ እንዲሆን የበለጠ ኢንስትሩመንት ወይንም ደግሞ መሳሪያ ፈጥሯል። ግን አንዳንድ ሰዎች በወቅቱ ይመኙት የነበረውን የለውጥ እንቅስቃሴ ሊያመጣ አልቻለም። ያንን በተመለከተ ከክርስቶስ እስከ ሲኖዶስ የሚል ጽሁፍ በአራት ተከታታይ ጽሁፍ አቅርቤ ነበር ከዚህ ቀደም። እንግዲህ ምክንያቱም ያው ትላልቅ የመንፈሳዊ አባቶች ስለሆኑ በጣም በጥንቃቄና በፍራቻም ነው የጻፍኩት ያንን ጽሁፍና ለማሳየት የፈለኩት ታሪክ ነበርና በእያንዳንዱ የሃይማኖት እንቅስቃሴ ውስጥ ህዝባዊ አመጽና ቁጣ እንዳለ አሳይቻለሁ። ለምሳሌ በክርስቶስ ጌታችን በመሬት መጥቶ ባገለገለበት ዘመን አብሮ ተነስቶ የነበረው ህዝባዊ አመጽ ነው። የእስራኤል ህዝቦች በሮማን አገዛዝ ላይ ያመጹበት ሁኔታ ነው የተፈጠረውና አለ። ለምሳሌ የሲክ እምነት የምንለው በህንድ የነበረው ጉሩ ናናክ ሲኮች የመሩት አጌንስት የሂንዱ ስታብሊሽመንት ወይም የሶሻል ሲስተም ሪቮልት ያደረገ ነው እና እንደዛ በማለት ለማሳየት ሞክሬያለሁ። እና ሃይማኖታዊ እንቅስቃሴ ህብረተሰባዊ ለውጥ ሊያመጣ እንደሚችል በመጠቆም እናንተም በርቱ ለማለት ነበርና እስከ ቀራንዮ ድረስ መስቀሉን የሚሸከሙ ማን ነው በሚል ነበር የቆጨሁት። ነገር ግን ያ ሳይሆን ቀርና ያው ነገሩ ከሸፈ ወይንም ደግሞ እንትን አለ። ግን ውጤት የሆነ ጠባሳ ነገር የለውም። በስርዓቱ ላይ የሆነ ዴንት የምንለው ነገር አለ። መኪና ሲጋጭ ትንሽ ጭምደድ ትላለች እና ያንን ጎርጓዳ ጠባሳ ወይንም ጎርጓዳ ያለ ነገር አልፈጠረም ማለት አይደለም። ፈጥሯል፣ ይፈጥራል። ግን ያ ጠባሳ መንግስትን ሊለውጥ የሚችል አይደለም ወይንም እንትን የሚል አይደለም። ጠባሳው ሆኖ ሊቀጥል ይችላል እና በማናቸውም ስርዓት የየራሱ ጠባሳ አለው። የደርግ ስርዓት ለምሳሌ ኢህአፓን በመግደሉ የራሱ ጠባሳ አለው። ግን ያ ጠባሳ ወይንም ደግሞ ቁስል ቀስ እያለ መርቅዞ ህዝቡ በጥላቻ በደርግን እንዲጠላ ያደረገበት ሁኔታ ሊኖር ይችላል እና ጊዜያዊ የሆነ ነገሮች ይመጣሉ። አሁን እንግዲህ አሁን የሐኪሞቹን ጥያቄ በምናነሳበት ሰዓት
የሐኪሞቹ ጥያቄ የደሞዝና የጥቅማ ጥቅም ጥያቄ ነው፣ አስተዳዳሪው ጥያቄ ነው። ወደ 12 ነጥቦች ያቀርቡታል። ይሄን ያልኩት እኔ አይደለሁም፣ ራሳቸው ናቸው። እነሱ ፖለቲካ አይደለም ሰው ብዙ ጊዜ የሚለው ነገር አለ። አሁን ለምሳሌ ይሄ አክቲቭሊ ፖለቲካል የምትጫወተው ፖለቲካ እንቅስቃሴዎች አሉ፣ ፓሲቭሊ ደግሞ የምትንቀሳቀሳቸው አስተያየቶች አሉ። እያንዳንዳችን ህይወት በፖለቲካ ውስጥ ያለ ነው። ማህበራዊ እንቅስቃሴ፣ ኢኮኖሚ እንቅስቃሴ በሙሉ በፖለቲካ ህይወት ውስጥ ያለ ነው። መንግስትን የደሞዝ ጥያቄ ነው የጠየቁት ብለህ ያ ከፖለቲካ ጋር የተያያዘ አይደለም። አሁን እንግዲህ ፖለቲክስ ኢትስ አ ኩዌስችን ኦፍ ፓወር ነው። ዋናው ትልቁ ኮሩ እሱ ነው። ማለት የመንግስትን ስልጣን ይዘህ የራስን ሐሳብ በተግባር መዋል ነው። የመንግስትን መዋቅር ተጠቅመህ ፖለቲካ እሱ ነው ዋናው ነገር። ግን በዛ በፖለቲካ ውስጥ የሚመጡ ማህበራዊ ጥያቄዎች አሉ፣ ኢኮኖሚ ጥያቄዎች አሉ፣ ታሪካዊ ጥያቄዎች አሉ፣ ሌሎችም ጥያቄዎች አሉ። ግን ኮሩ ስልጣን ነው። አሁን እነዚህ ሰዎች ዲፋይን ያደረጉት ኮር የሆነውን ስልጣን አልጠየቅንም። አብይ ከስልጣን ውረድ አላልንህም፣ ግን ተራብን ደሞዝ ጨምርልን ነው። በአንጻራዊነት ደረጃ ኢኮኖሚ የፖለቲካው አካል ነው ማለት እንችላለን። ነገር ግን ኮር የሆነው የፖለቲካል ጥያቄ አይደለም። ኮር የሆነው የፖለቲካል ጥያቄ ስልጣን ጥያቄ ነው። ኢትስ ዘ ኩዌስችን ኦፍ ፓወር፣ የፓወር ጥያቄ ነው፣ የስልጣን ጥያቄ ነው። የስልጣን ጥያቄ ስጠይቅ ነው ሞር ፖለቲካል የሚሆነው እንጂ ማናቸው መወር ለምሳሌ የቤተክርስቲያኑ ቅድም የካባውን ያነሳውልህ ምንም እንኳን ከእምነት ጋር የተያዘ ቢሆንም ስርዓቱን የሚያናጋ ፖለቲካል ይዘት ያለው ነው የሚሆን የሚችለው። ስለዚህ ማናቸውም ነገር እርስ በርሱ የተገናኘ ነው፣ ኦቨርላፕ ያደረገ ነገር አለ። ግን ከዛ ውስጥ ደግሞ ጎልቶ የሚወጣ ነገር አለ። ስልጣን መጠየቅንና ደሞዝ ጭማሪ መጠየቅን አለ። ምክንያት ያለው ለዛ ሁሉን ለምሳሌ አቤቱታ የጠየቀ ሰው ሁሉ ፖለቲካ ጥያቄ ጠየቀ ብለን ማለት አንችልም። ለምሳሌ ተበደልኩኝ፣ እንዲህ አይነት ነገር ደረሰብኝ፣ አቤቱ ንጉሶች ስሙኝ፣ አገረ ገዢው በደለኝ እያለ ፖለቲካል ጥያቄ ጠየቀ አይደለም። በደሉን አቤቱታን ሰማ። ከዛ አንጻር ስንመለከተው በሕክምና ባለሙያዎች ራሳቸው ባስቀመጡት መስፈርት ማለት ነው። እንዲያውም አንዳንድ በሰማሁት ማለት ነው እንዲያውም በዚህ ጉዳይ ላይ እንዳትገቡብን ያሉት ፖለቲካ ነው እያላችሁ በዚህ በኩል እንዳትገቡ። ይሄ የነጩ አብዮት እያሉ የጠሩት ሰዎች አለመታደል ሆኖ ከዚህ ቀደም በፖለቲካ ህይወት ብዙ ሚና የነበራቸው የእሳት ሚዲያ የነበሩ ለምሳሌ የአንከር ሚዲያ ባለቤት የሚያጫውተው ልጅ አብዮት ብሎ ይጠራዋል። እና ሌሎችም በተለይ ግንቦት ሰባት አካባቢ ያሉ ሰዎች እንዲህ አይነት የፖለቲካል ጌም መጫወት ይወዳሉ። እና አንድን ስርዓት ትንሽ እንቅስቃሴን የማጉላት ስርዓቱን የማጥላለት ዘዴ አላቸው። ከኢህአፓ የተወራረሰ ነው። ከግንቦት ሰባት እነ ብርሃኑ ምናምን የሚያደርጉት የነበረው ጉዳይ ነው። እሱን ወደኋላ እንተውና የነጩ ካባ እንቅስቃሴ የሐኪሞቹ እንቅስቃሴ ፒውርሊ አድሚኒስትሬቲቭ ነው። ለምሳሌ የሕክምናው አጠቃላይ ሕክምና በቦርድ ይተዳደር የሚል ጥያቄ ነው። እና እኔ 7ኛ ክፍል ተማሪ ሆኜ የትምህርት ቤታችን ዘበኛ ቤት ይሰራለት የሚል ጥያቄ ያቀረብኩት አይነት ሆኖ ነው ያገኘሁት። በዛ ላይ ለማውረድ አልፈልግም፣ ግን በጣም ሎካላይዝድ የሆነ የራሳቸውን ኢንተረስት ብቻ ነው። አብዮት በምንልበት ሰዓት አመፀ ከሚለው ከግዙ የመጣው ምንድነው? ስር ነቀል የሆነ ለውጥ አደረገ ነው። ስር ነቀል ለውጥ የስርዓቱን አፍርሳ አዲስ ስርዓት የምትገነባበት ነው ሪቮሉሽን የምንባለው። በአብዮት የምንላቸው ነገሮች በአለም ላይ የተካሄዱት ያንን የሚያመለክቱ ናቸው። የስር ነቀል ለምሳሌ ይህንን አንጻራዊነት አድርጌ የወሰድኩት ከ66 የተማሪዎች እንቅስቃሴ ነው። ጥያቄያቸው ትክክል ይሁን አይሁን ሌላ ጉዳይ ይሆን እና የ66 ተማሪዎች በዩኒቨርሲቲ ጠይቁት የነበረው ስርዓቱ እንዲወድቅ፣ ስርዓቱ እንዲለወጥ፣ መሬት ላራሹ ነው የጠየቁት። የኃይለ ሥላሴ መንግስት እንዲወድቅ ነው የጠየቁት። ያን ስርዓት ለውጥ መጠየቅና አሁን ሁለቱንም እናሳይ። እነዛ እንግዲህ ተማሪዎች ናቸው። አስቡ፣ እነዛ ተማሪዎች የዚህንን ስርዓት ለውጥ የጠየቁትና ደሞዝ ጭማሪ 10,000 ብር አነሰን 12,000 ብር አነሰን ያሉት አሁን ጥያቄያቸው ሌጂቲሜት አይደለም እያልኩ አይደለም። ጥያቄያቸው አግባብነት ያለው ነገር ነው። ኢኮኖሚ የተንኮታኮተ ነው። አንድ የሕክምና ዶክተር በ12 እና በ12,000 ብር መኖር የለበትም። ምክንያቱም
የሰው ህይወት የሚያድኑ ኔሽን አገርን የሚያድኑ ሰዎች ናቸው። አትሊስት ሬላቲቭሊ ኮምፎርታብል የሆነ ህይወት መኖር አለባቸው እነዚህ ሰዎች፣ መቸገር የለባቸው። ስለዚህ የህክምና ባለሙያዎቻችን ሌሎችንም ባለሙያዎቻችን በትክክል መንከባከብ መቻል አለበት። ለጀነራሎቹና ለወታደር የሚወጣው ወጪ ተቀንሶ ወደዛ መሆን አለበት። ትክክለኛ መንግስት ቢሆን ኖሮ ወደ ጤና ወደ ትምህርቱ ነው የሚሆነው። ትክክለኛ መንግስት ሳትሆን ወደ ዲፌንሱ ወደ ስለላው ምናምን ነው የምታዘው፣ ብር ወደዛ ነው የሚሄደው እና ያ የራሱ የስርዓት ነው። ስለዚህ ጥያቄያቸው ህጋዊ ነው፣ ፍትሃዊ ነው፣ ወቅታዊ ነው፣ ምንም ጥርጥር የለው። ግን አብዮታዊ አይደለም፣ አብዮታዊ አይደለም። በአብይ ስርዓት ላይ ደንት ያመጣሉ። ይሄ ደንት ስለ እንግሊዘኛው ተጠቅምኩት፣ ትንሽ መጨማደድ ያመጣሉ፣ መከፋትን ያመጣሉ። አዎ ያመጣል። ግን ለውጥ ያመጣል፣ ስር ነቀል ያመጣል? አያመጣም። ለምንድን ነው የማያመጣው? አንደኛ አላማው ስላልሆነ፣ ሁለተኛ የተደራጀ የአብይን ስርዓት ለመለወጥ የተደራጀ አይደለም፣ በህቡ የተደራጀ አይደለም። በነገራችን ላይ ብዙ ጊዜ አድቮኬት የምከራከረው ምንድነው በአዲስ አበባ ከተማ በኢትዮጵያ ውስጥ የሚደረጉ ማናቸውም ህዝባዊ እንቅስቃሴዎች በህቡ መሆን አለባቸው ላይ። ምክንያቱም የምከራከርበት ነጥብ ምንድነው የወንድሞቻችን መታሰር የወንድሞቻችን መገደል ለኛ የሚያመጣው ምንም ፋይዳ የለም። እነሱ ተርፎ ትግሉ ተሳክቶ በትግሉ ውስጥ ያሉ ሰዎች አዲሱን ኢትዮጵያ የሚረከቡ ሲሆኑ ነው ለኛ ትልቁ ጥቅም የሚሰጥ እንጂ ትንሽ ድምጽ ባወጡ ቁጥር አብይ የወሰደ እስር ቤት የሚከታቸው በእስር ቤት ይኖራቸውም የሚገደሉ ወገኖችን አይደለም እኛ የምንፈልገው። መስከረም አበራ ስለታሰረች እኔ የጠቀመኝ ነገር የለም፣ ተጎድቻለሁ። ማነው ክርስቲያን ታደለ ስለታሰረ ተጎድቻለሁ፣ አልጠቀመኝም። ትግላቸው ህቡ ቢሆን ነው እና የተጠናከረ ህዝብ አምጥተው አገሪቱን ቢረከቡ ኖሮ ለኔም ለሌላንተም ለሌሎችም ትልቅ እፎይታ ነበር። ስለዚህ ትግሉ ህቡ ባልሆነበት ሁኔታ እነዚህ ልጆች አብዮት በማያካሄዱበት ሁኔታ የውጭ ያለው ዲያስፖራ በተለይ ግንቦት ሰባቶች በግልጽ ነው የምናገረው፣ መነገርም ያለበት ስለሆነ ነው። የግንቦት ሰባት ቅሪቶች የዚህ የእሳት ሚዲያ ቅሪት የሆኑ ሰዎች አብዮት አቀጣጠልን ብለው አብዮት ነው አመጽ ነው እያሉ ሲሉ በእነዚህ ሰዎች ላይ የአብይን ሞት እንደመጋበዝ ማለት ነው። ይሄ ወንጀል ትክክል አይደለም። እነሱ አብዮት ነን አላሉም፣ አብዮት እያካሄድን አላሉም፣ ስልጣን እየጠየቅን ነው አላሉም፣ የአብይ ስርዓት ይውደቅ አላሉም። ደሞዝ ጭማሪ ነው ያለው። በዛው ነው እኛ መተው ያለን። የደሞዝ ጥያቄ ጭማሪያቸውን በደሞዝ ጥያቄ ጭማሪ ብቻ ነው ሪኮግናይዝ ማድረግና መደገፍ ያለብን እነዚህ ሰዎች። እነሱም ብቻ ሳይሆን መምህራንንም፣ የታክሲ ሹፌሮችንም፣ ወያላውንም፣ ጉልት ምሰራውንም፣ ወታደሩንም ሁሉንም ኢትዮጵያዊ ደሞዝ ጭማሪ ያስፈልጋል፣ የኑሮ መሻሻል ያስፈልጋል ብለን መከራከር አለን። ነገር ግን እነዚህ ሰዎች አብዮት በማያካሄዱበት ቦታ ላይ ሚዲያ ስለተያዘ ብቻ የነጩ አብዮት እያሉ መዘባረቅ በሰዎቹ አንገት ላይ ገመድ ማስገባት ማለት ነው። ይሄ ወንጀል ነው፣ መታረም ያለበት ጉዳይ ነው። ይሄ መከራከር ጉዳይ ነው። ነገር ግን ሚዲያው ስለያዙ ከ400,000 በላይ ከግማሽ ሚሊዮን ህዝብ በላይ የሚከታተላቸው ሚዲያ ላይ አብዮት እየተካሄደ ነው ሲባል የአብይ ደንቆሮ መንግስት ደግሞ አብዮት እየተካሄደብኝ ነው የማላቀው ነገር አለ በሙሉ በእነዚህ ሰዎች ላይ የማያስፈልግ እርምጃ ይወስዳል። በእነሱ ሰዎች ላይ የሚወሰደው እርምጃ እኔንና አንተን አይጠቅመንም፣ ይጎዳናል። that's why I say it's not revolution. in fact አብዮትም አይደለም፣ የአብዮት ዴፊኒሽንም አይደለም፣ በይዘቱም በቅርጹም አብዮት አይደለም። ነገር ግን ደንት ያመጣል፣ ቁጣ ያመጣል፣ የአብይን ስርዓት ያጋልጣል። አዎ ያጋልጣል። በዓለም አቀፍ ደረጃ ኢትዮጵያን ያዋርዳል። የኢትዮጵያ ዶክተሮች የሚበሉት አጥተው ሰላማዊ ሰልፍ አደረጉ መባሉ ለአብይ ሞት ነው። አብይ ቢሞት ይሻለዋል። ስርዓት እነሱ የጤና ጥበቃ ሚኒስትሩ ስልጣኔ ለቀቅ ያለው ብሎ መውጣት መቻል ነበር። እንደ ሀገር የሞትን የበሰበስን መሆናችንን ማሳያ ነው። ግን ለውጥ አያመጣ። ለውጥ ሊያመጣ የሚችለው በታሪክ እንዳወቅነው አዲስ ፎርሙላ ከሌለ በስተቀር አዲስ ፎርሙላ ማላቀው ፎርሙላ ከሌለ በስተቀር እስከዛሬ የተደረጉት ለውጥ የሚመጣው ህዝቦች በሚስጥር ተደራጅተው አቅማቸው ክሪቲካል ፖይንት ላይ በሚደርስበት ሰዓት የመጨረሻው ዲሳይሲቭ የሆነ ጦርነት ሲያካሂዱ ብቻ ነው ስርዓቱ የሚለውጥ። ይሄ ደግሞ ዶክተሮችን ብቻ አይደለም የሚጨምረው፣ የጸጥታ ሰዎችን፣ የፖሊስ ኃይልን፣ መከላከያ ውስጥ ያሉትን ሰዎች ሁሉንም መጨመር አለበት።
ዜን አብዮት ገንፍሎ ይወጣል ማለት ነው። የ66 አብዮትን በለው ኮታንኮት ሊሳካ የቻለው ወታደሩ ስለተቀላቀለ ጠመንጃ ያዘው ክፍል ስለተቀላቀለ። ቅድም አንተ ላነሳው ጥያቄ ለምሳሌ በጠመንጃ ብቻ ነው አሳይተናል እኮ በተግባር አሳይተናል። ወታደሩ ታንኩን ይዞ ከአራተኛ ክፍለ ጦር ስለወጣ ነው የኃይለ ሥላሴ መንግስት ይወደቀ እንጂ በተማሪዎች ጩኸት ብቻ አይደለም የወጣው። የተማሪዎቹ ጩኸት ግን ወታደሩን እንዲንቀሳቀስ፣ ወታደሩ ብሶት እንዲያሰማ፣ ወታደሩ ደሞዝ ጥያቄ ጠይቆ በነበረበት ሰዓት በዛ ዘመን የነበሩት የሚድል ክላስ ተጫዋቾች የነበሩት ኃይሎች ወቴ ደሞዝን ከፍለ ወዴት ልትገባ ነው ተብሎ እየተቀሰቀሰ መጨረሻ ላይ ታንኩን ወስቶ ስለወጣ የኃይለ ሥላሴን መንግስት ሊጥለው ቻለ። ኦልሬዲ የወደቀ መንግስትም ስለነበረ ብዙም አቅም አልነበራቸውም። 85 ዓመት አዛውንት ነበሩ ኃይለ ሥላሴ። ስለዚህ ለውጥን ልናመጣ የምንችልበት መንገዶች አሉ፣ በታሪክ የተቀመጡ አሉ። የደቡብ አፍሪካ ማንዴላ 27 ዓመት ቢታሰር ኤንሲ ትልቅ እንቅስቃሴ ነበረው፣ ወታደራዊ እንቅስቃሴዎች ነበሩ፣ ዓለም አቀፍ የሆኑ እንቅስቃሴዎች ነበሩ፣ ግሎባል የሆኑ እንቅስቃሴዎች ነበሩ። ለንደን፣ ፓሪስ፣ ኒውዮርክ ኤቭሪዌር አንቲ አፓርታይድ የሆነ በዩናይትድ ኔሽን በአፍሪካ ዩኒየን ትልቅ እንቅስቃሴዎች ነበሩ። ኮላፕስ እንዲያደርግ ያደረጉት ወደው አይደለም። ስለዚህ የነጩ አብዮት እየተባለ የሚደረገው ትርክት የጥቂት ተስፈኞች ሚስ ካልኩሌሽን የሆነ ዴፊኒሽን ነው። ስለዚህ መታረም አለበት። ይህም በግልጽ ነው የምናገረው ማለት ነው። የልደቱን ደግሞ እንውሰደውና ልደቱ ደግሞ ደጋግሞ እንዳለው ራሱ እንዳለው ማለት ነው የአማራን ትግል በጽሁፍ ከዚህ ቀደም በራስ ሚዲያ በነበርኩበት ሰዓት ሊያዳምጡኝ ይችላሉ። እነ ፕሮፌሰር ሰለሞን ከአሜሪካ፣ ዶክተር ደብሩ ነጋሽ፣ ዶክተር ማነው ሌሎችም ሆነው ተሰብስበው ተነጋግረናል። ዶክተር አበባ በነበርንበት ተነጋግረናል። የአማራን ህዝብ ትግል የጽንፈኛ ትግል ነው፣ የጽንፈኞች ትግል ነው ብሎ ሌብል ነው ያደረገው። ይህ አዲስ ነገር አይደለም። በኢትዮጵያ ውስጥ ሰላም ነው የሚያስፈልገን፣ በሰላማዊ ሽግግር መንግስት ያስፈልገናል ይላል። ከዚህ በላይ አብይን መደገፍ የለም። ምክንያቱም አብይ እንዴት አይነት ቁማር እንደሚጫወት አይተናል። ለምሳሌ ከዚህ ቀደም በነበረው ምርጫ ትንሽ ትንፋሽ ያገኘው የአብን ነበረ። ነገር ግን እነዛን እንኳን ትንፋሽ ያገኙትን ሰዎች ጫው በማላስ ዛሬ እነሞላ የት እንዳሉ እናውቃለን፣ እንዴት እንዳኮላሽ። በኦሮሚያ ክልል አንድም ሌላው ተወዳዳሪ እንዳይኖር እንዴት እንዳደረገው እናውቃለን። አብይ ባይ ሁክ ኤንድ ክሩክ ስልጣኑን በባሎት ቦክስ አያስቀምጥም። እንዲያው ምንድነው ያለው አንድ ስብሰባ ላይ ወደ ስልጣን እንዴት እንደመጣን እናውቃለን፣ የሄድንበትን መንገድ ሁሉ እናውቃለን፣ በሄድንበት መንገድ መታችሁ ስልጣናችንን አትወስዱም ነው ያለው። ስለዚህ ከአብይ ጋር በሰላም ተደራድሬ ስልጣን ወስዳለው ማለት ቀበሮ የበሬ የወይፈን ምንድነው ቆለጡ ይወድቅልኛል ብላ ተከትላ እንደምትሄደው አይነት ነው የሚሆነው። ሌትስ ቢ ሪያሊስቲክ፣ እውነተኛ ሰዎች ነው። በሰላም ትግል ቢሆን ኖሮ ወያኔ ከደርግ ጋር ምን አታኮሰው? አያታኮሰም ነበር። 17 ዓመት ነው የፈጀባቸው። ትግላቸው ትክክል ይሁን አይሁን ሌላ ጉዳይ ሆኖ ማለት ነው። የወታደራዊ ትግል በኢትዮጵያ አዲስ አይደለም። የኤርትራ ጉዳይ ትክክል ይሁን አይሁን ሌላ ጉዳይ ሆኖ 30 ዓመት በላይ የፈጀ ጦርነት ነው። ስለዚህ አንድን ስራ ዲስሎጅ ለማድረግ ከተፈለገ ኃይል ያስፈልጋል። ኃይሉ ሰደል ለምሳሌ አሁን ወታደሩ የነ አብይ ወታደር በአብይ ላይ አምጾ ሊነሳ ይችላል። ይነበር ነው አናቅም። ወታደራዊ ኃይል ነው። ያንን አንደግፈውም። ወታደራዊ አንደግፈውም። ህዝባዊ የሆነ አመጽ ነው። ህዝባዊ አመጽን በምንልበት ሰዓት ይሄ በትርክት የሚነገረን የተሳሳተ ትርክት አለ። እዚህ ጋር አንድ ነገር ልጣልና ግንዛቤ ላስጨብጥ። በቱኒዚያ በዚህ በአረብ ስፕሪንግ ተብሎ የተንቀሳቀሰው እንቅስቃሴ
በህዝባዊ አመጽ የተቀሰቀሰ እንቅስቃሴ ነው ተብሎ ህዝቡን እንደ ጡጦ ይመግቡታል። አይደለም። ያ በሲአይኤ የተቀነባበረ የሲአይኤ ኦፕሬሽን ነው። ይህንን ለማወቅ የፖለቲካው ባለቤት የሆኑትን የግብፅ ነፃነት እንቅስቃሴ የሆኑትን በግብፅ የፖለቲካ የሚያራምዱትን በቱኒዚያ በሲሪያ በዚህ አካባቢ የፖለቲካውን ናሬሽን የሚተነቱትን ሰዎች ማዳመጥ ያስፈልጋል። ኦንላይን ላይ ያለ ዩቲዩብ ላይ ያለ ጎ ኤንድ ሊስን የሲአይኤ ሴራን። ስለዚህ እነ ልደቱ የሚሉን ነገር የዛሬ 3 ወር በአዲስ አበባ ከተማ ሰላማዊ አመጽ አስነስተን ስርዓቱን ገለብጣለን ካለ ሁለት ነገር መሆን አለበት። ወይ እኛ ማናቀው ከውጭ ኃይሎች ጋር የተባበረበት ነገር ካለ ወለን ጉድ ይገልብጠው አግዘዋለሁ። ነገር ግን በባዶ ሜዳ ላይ ከሆነ አብይ ምንድነው ትላንትና ከትላንትና በወጣ ባጀት ትልቁን ባጀት የያዘው ሴኩሪቲ ነው። ምንድነው የሚነግረን? ያንን እስር ቤት፣ ወታደር፣ ስለላ፣ ስልክ ጠለፋ የመሳሰሉትን ነው የሚያሳየው። ለዛ የሚውል ገንዘብ ነው አብይ የመደበው ትልቁን ገንዘብ። ድንገት እሱ ሌሎች ጦርነት የቀይ ባህርን ጉዳይ ስላለብን ሊል ይችላል። አይደለም፣ ቀይ ባህርን ማሄድም እሱ ማፈን የሚፈልገው ኢትዮጵያ ውስጥ ያለውን እንቅስቃሴ። ይሄንን ነገር በተደራጀ መንገድ ህዝቡ ሆ ብሎ ወጥቶ የሚታገለው ከሆነ በቁርጠኝነት ማለት ነው። የአዲስ አበባ ሰው ወደ 10 ሚሊዮን ነው። ከ10 ሚሊዮኑ 2 ሚሊዮኑ 3 ሚሊዮኑ ቀጥታ ወደ ቤተ መንግስት ማርች ቢያደርግ የአብይ መንግስት ሊያበቃለት ይችላል። ግን ያ አደረጃጀት ይጠይቃል፣ አሰላለፍ ይጠይቃል፣ ኦርጋናይዜሽን ይጠይቃል፣ ሊደርሺፕ ይጠይቃል። ይሄ ነገር የለም። ልደቱ ይሄ ሊደርሺፕ አለኝ ብሎ የሚያስብ ከሆነ ስለ ስርዓቱ የሚያደርገውን ነገር ነው። በመጀመሪያ ልደቱን ወደ ኢትዮጵያ እንዳይገባ አድርጎታል። ሁለተኛ በዚህ ላይ የተሳተፉትን ሰዎች ለምሳሌ እንደ ሚኒስትር ስላሴን የመሳሰሉት አደጋ ውስጥ ጥሏቸዋል። አደጋ ውስጥ ጥሏታል ልጅቷን። ምክንያቱም ከ3 ወር በኋላ አመጽ አካሄዳለሁ ሲል መንግስት ምንድነው የመጀመሪያ ኢላማ የሚያደርገው? ሚኒስትር ስላሴን መቆጣጠር ነው፣ የነሱን ድርጅት መቆጣጠር ነው። ይሄ የሚድል ክላስ የምንለው ይሄ ህልመኛው የሆነው ክፍል አለ። ልደቱ የህልመኛው ክፍል አካል። የህልመኛው ክፍል አካል ምንድነው የሚያስበው? ይወድቅልኛል ብላ እንደምትሄደው የአብይ መንግስት ገና ለገና ይወድቅልኛል ብሎ ለ30 ዓመት የፖለቲካ የታገለ ሰው ነው። ስለዚህ ይሄንን ስርዓት በእንደዚህ አይነት መንገድ እጥለዋለሁ ብሎ የሚያስብ ከሆነ ከተሳካለት መንገዱን ጨርቅ ያርግለት። ግን የፖለቲካ ታሪኮች፣ የፖለቲካ ትንታኔዎች፣ እውነታዎች የሚናገሩት ያንን አይደለም። ይሄን በተግባር ያየነው ነው። ስለዚህ የልደቱ የሚዲያ ጫጫታ ቅድም እንዳልኩት ስርዓቱን አሁን ለምሳሌ ቅድም የተናገርከው ነገር አለ። የአብይ አገልጋዮች ከየቦታው ጮኸዋል። መጮህ አለባቸው። ታማኝነታቸው መግለጽ አለባቸው። የኔ እይታ ማለት ነው። ስለደነገጡ ብቻ አይደለም። ለምሳሌ እኔ በአብይ መንግስት ውስጥ የምሰራ ቢሆን ኖሮ ልክ አሁን እንደከተብኩት የመጀመሪያው ሰው ጸሐፊ ነው። ደግሞ የነ ልደቱ ብሎ ብለ ግጥም አድርጌ ጮሃለሁ፣ ጽፋለሁ፣ ታማኝነቴን እገልጻለሁ። አየህ፣ ስለዚህ ሹመቴ ወአበሌ አይቀርብኝም። ያንን አደረጉ ማለት ስርዓቱ ተንቀጠቅጦ ሊወድቅ ነው ማለት አይደለም። everybody they have to shout። እንኳን መጮሃያ አግኝተው መጮሃያ ሳያገኙ የሚጮሁ አመራሮች ነው የሚያውቀው። ለአንተ ግልጽ ነው። በአብይ ዙሪያ ያሉ ሰዎች ለምሳሌ ይሄ ማን ነው የሚሉት ዲያቆኑ ዳንኤል ክስረት ጃዊሳው ብሎ የተናገረው ምንም ግንኙነት በሌለው ሁኔታ ኤኒ ታይም የራሳቸውን ታማኝነት ለአብይ ለመግለጽ በሚደረጉ ማህበራዊ ኢሹዎች ላይ የራሳቸውን አስተያየት ይሰጣሉ። አብይም ደግሞ ወጣችሁ ተናገሩ ይላል። ዝም አይላቸውም አብይ። ምክንያቱም አንደኛ ታማኝነታቸውን ቴስት ማድረጊያ ነው። ሁለተኛ ደግሞ ተቃውሞ መኖሩን
ለህዝቡ ማሳያ ነው ኤንድ ሶን ብዙ የፖለቲካ አሁን ለምሳሌ በዚህ በአብይ ዙሪያ ያሉ ሚኒስትሮች ወጥተው ይናገራሉ። በቃ የአብይን ነገር ነው መጥተው የሚነግሩ። ስለዚህ ያ የስርዓቱን መፍረክረክ አያሳየም። ስርዓቱ ላይ ድንጋጤ ፈጥሯል። ስርዓቱ እኮ ያው አንድ ነገር ልብ እንበልና እዚህ ጋር የአብይ ስርዓት ልክ ሃኒሙኑን እንደጨረሰ የወደቀ ስርዓት ነው። ግራውንድ የሆነው ፈርታይል የሆነው ግራውንድ አለ። ይሄ ኦብጀክቲቭ ሪያሊቲ የምትለው የህዝቡ ቁጣ፣ የኑሮ ውድነት ምናምን አለ። ግን ያንን የሚያደራጅ የሚመራ ድርጅት የለም። ያንን ዓለም አቀፍም በዓለም አቀፍም በውስጣዊም ደረጃ ተደራጅተህ የሚያመጣ ነገር የለም። ለዚህ እንከን ችግር የሆነበት ምክንያት የኢትዮጵያ ውስጥ ያሉ የፖለቲካ አሰላለፎች የየራሳቸው አጀንዳ አላቸው። ቅድም ያልነው ወደ ኋላ ነው የምመልስልህ። ለምሳሌ ኦኤልኤፍ የራሱ አጀንዳ አለ። ኦኤልኤፍ ጋር አብሬ ተባብሬ ልታገል ብትል የአማራው ፋኖ እንዴ ዳይሬክትሊ ኢንዳይሬክትሊ አጣየን 7 ጊዜና 5 ጊዜ ያወደመ ድርጅት በጦርነት ማለት ነው ጋር አብሬ ልስራ ብትል ነገ ማጣየን ይደገምልሃል። ያንን አጀንዳ ይዘው ስለሚመጡ መተባበር አልቻሉም። ቲፒኤልኤፎች ጋር ጦርነት ሳይጀምሩ ነው እባካችሁ ይሄን ጦርነት ወደ አማራ ክልል አትክተቱት ችግር ታመጡብናላችሁ ብዬ በግል ያናገርኳቸው ሰዎች አሉ። የቲፒኤልኤፍ ሰዎች ለንደን ላይ በግል ጦርነቱን ወደ አማራ ክልል አትውሰዱት፣ ምክንያቱም የአማራ ህዝብ እድል ያጣል። መፈክሩ ምን ነበረ? ከአማራ ሊቃን ጋር የምናወራርደው ሂሳብ አለ ወዘተርፈ እየተባለ የተፈለገው ነገር ይሁን ባህር ዳር ላይ ሮኬት መተኮስ፣ ጎንደር ላይ ሮኬት መተኮስ፣ ደብረታቦር ላይ በመድፍ ቤተሰብ መግደል የመሳሰሉት ነገር ያካሄዱ። አብይ ጠጋራ ጠላታችን ከሆነ ፖለቲካው መሰራት የነበረበት የአማራ ህዝብ ሆይ ከዚህ ቀደም ላደረግንህ በደል ይቅርታ አድርግልን። ዛሬ ያንን ያደረግነው በዚህ ምክንያት ነው ብሎ ሊዋሹ ይችላል። ዛሬ የጋራ ጠላት መጥቶብናል። አገር ሊያፈርስ የመጣ አብይ ያለ። ስለዚህ ካንተ ጋር በይቅርታ ታቅረን ይሄንን መንግስት እንታገል ከማለት ይልቅ በአማራ ገበሬ ላይ ነው የዘመቱት። ስርዓቱም ተጠቅሞታል ሰርተን ኤክስቴንት ማለት ነው። ስለዚህ ነገሮች እንዳላምታታ የልደቱ ጉዳይ ከዚህ ቀደም ቴስትድ የሆነ መንገድ ነው። በተለያየ መንገዱ ማለት ነው ቴስትድ የሆነ የተፈተሸ መንገድ ነው። የሽግግር መንግስት ይቋቋም ብሎ ሲናገር አብይ እንዳለ ለምሳሌ አሁን በዚህ ስብሰባ ላይ አብይን ጠርቶታል። እቺስ ምን አይነት ጨዋታ ነው የምትጫወተው? ምን ለማለት ፈልጎ ነው? አብይም በሰላሙ መደራደር አለበት። አየ ቃላቶቹ ጥሩ ስለሆኑ ከቃላቶቹ ጀርባ ያሉ ድርጊቶች ጥሩ ናቸው ማለት አይደለም። እና ይሄንን ቃሉ በማር የተለወሰ አፕሮች ግን ውስጡ ይዘቱ ሬት የሆነ ነው። ከአብይ ጋር እንዴት ነው ቁጭ ብሎ ዘመነ ካሴ የሚነጋገረው? ዘመነ ካሴ የሚፈልገው አብይ ወይ በቦሌ በባሌ እንዲወጣለት ነው። አንድና ግልጽ ነው። ዘመነ ካሴ የሚታገልለት ዓላማ የአማራን ህዝብ ከሰቆቃ የማውጣት ትግል ነው። አብይ የሚታገልለት ዓላማ የአማራን ህዝብ ሰቆቃ ውስጥ ማስገባት ነው። እንዴት ነው እነዚህ ሁለቱ ቁጭ ብለው በጋራ ሊነጋገሩ የሚችሉት? በአንድ መድረክ ላይ ውይይት ሊያመጡ የሚችሉት? አልኩ ለማለት ነው? የሰላም ሰው ነኝ ለማለት ነው? የኢትዮጵያ ጋንዲ ነኝ ለማለት ነው? what does this mean? ለዚህ ነው ተደናግሮ ማደናገር ያለው። በእርግጥ አንዳንድ ወንድሞቼ ወቅሰውኛል ያንን በማለት ማይልድ የሆነ ቋንቋ ነው የወሰድኩት፣ ግን ውስጡን በደንብ ስላላዩት ነው። በፖለቲካው ሂደቱ በፖለቲካል ታሪክ ውስጥ ሲደናገር የነበረ ነው። ከኮንፌደሬሽን ቅድም ካልኩት ጋር የቲፒኤልኤፎችን አጠቃላይ ስርዓቱን ሲያሙግስ የነበረ ነው። ጥሩ ቃላቶችን ልናገር፣ በተግባር ግን መሬት ላይ ያሉት ሀቆች ምንድናቸው ብለን እንጠይቅ። የአማራ ህዝብ ጥያቄ አብይ ስልጣንን ለቀህ ጓዝን ጨግለህ ውጣልን። የልደቱ ጥያቄ
አንተም ከኛ ጋር ቁጭ በልና ስምምነት እናደርግ። ሁለቱ በጣም ልዩነት አለ ወንድሜ አድማጮች፣ ሁለቱ በጣም የሰማይና ምድር ልዩነት አለ። የበፊቱ ያልኩትን አልደግሞ ያብይን ስላነሳልኝ ያብይ ስላሳወስከኝ። ስለዚህ እንደ ፖለቲካል ስትራቴጂ አሁን ዘመነ ካሴ በትክክል መልእክቱን አስተላልፏል። የአማራ ህዝብ ለምን እዚህ ጦርነት ውስጥ እንደገባ ምን እንደሚፈልግ በትክክል አስቀምጧል። ግን ወንድሜ ዘመነ ካሴ በዚህ ጉባኤ ላይ ባይገኝ ነው የምመርጠው በግሌ። ባይሆን በቃል አቀባዩ በኩል መልእክቱ እንዲደርሳቸው ነበር ማድረግ። ያ ሁለት መልእክት አለው። አንደኛ በትግል አትመጥኑኝም፣ የአማራን ህዝብ የመወክል ለአማራ ህዝብ የምታገል ሰው ነኝ፣ ያንን አትወክል። ነገር ግን ሰላም ምናምን ስላላችሁ whatever the issue the agenda you have የኛ አቋም ይሄ ነው፣ አቋማችንን እንገልጽበት ነው ብለን ነው። ይሄ በሀገሮች መካከል የሚደረግ ነው። አንዳንድ ጊዜ ልብ አንለውም እንጂ ለምሳሌ አሁን I don't know ኢንተርናሽናል ሰው ምን እንደሚከታተል አላውቅም። ዩክሬን የራሽያ ዲፕሊ ገብተው የራሽያ ስትራቴጂክ ቦምብን በድሮን ካጠቁ በኋላ አንዱ የዩክሬን ተንታኝ ምን አለ፣ የሚቀጥለው ስቴፕ ዘለንስኪ እና ፑቲን ነው የሚነጋገሩት ብሎ ተናገረ። ሚዲያ ላይ ያለ ዩቲዩብ ላይ እና የዓለም መሳቂያ ነው። ራሽያ ውስጥ ቦምብ ስትራቴጂክ ቦምብን የደበደበ አካል ጋራ ዘለንስኪ ከፑቲን ጋር አይነጋገርም። ተሰባስበዋል፣ ራሽያ እና ዩክሬኖች ተሰባስበዋል። ግን ሎ ሌቭል ዴሊጌት ነው የተሰባሰቡት። ሎ ሌቭል ዴሊጌት ነው። ስብስቡም የእስረኞች እንለዋወጥ ነው። የፖለቲካል አካሄድ አለ፣ የፕሮቶኮል አካሄድ አለ። ከፕሮቶኮል ደረጃ ዘመነ ካሴ እዛ ላይ መገኘቱ ትክክል አይደለም፣ ግን መልእክቱ ትክክል ነው። ግን የሚያመጣው ብዙ ለውጥ የለም። ግን ፖለቲካ እዛ አካባቢ ያሉ ሰዎች ሊጠቀሙበት የሄዱበትን መንገድም አይቻልም። እቺ የትግራይ ለሚዲያ ምሰራ ልጅ አለች የሶሻል ሚዲያ ላይ እና ዘመነ ካሴን አጉልታ በማሳየት የሆነ ሱፐርፊሻል የፈጠረችው አለ። የዘመነ ካሴን ጀግንነት፣ ወንድነት፣ ታጋይነትና ምናምን እሷ አይደለች የምትነግረን። እዛው ጎጃም ያለው ገበሬ ያውቀዋል። ግን ለዲቪዥን የተጠቀመችበት መንገድንም አይቻልም አስተውያለሁ። ስለዚህ የምንሄድበት አካሄድ ጥንቃቄ የተሞላው መሆን አለበት። ከማጋኑ ልንነጋገር የምንችለው በምን ደረጃ ነው ልንነጋገር የምንችለው? መቼ ነው መነጋገር የምንችለው? ምናስቀምጣቸው መስፈርቶቹ ምንድናቸው መሆን አለበት። የራሳችን የደረጃ መጠን ይሄ የውሃ ልክ መኖር አለበት። ያለበለዛ ሰላም ላለ ሁሉ እየሄደን መነጋገር አንችልም። አንዳንድ ጊዜ መስመር ማበጀት አለብን። ማናልፈው ቀይ መስመር አለ። የአማራ ህዝብም የአማራ ፋኖችም የማያልፉት ቀይ መስመር ምንድነው? በምንም አይነት የአማራን ህዝብ እየገደሉ እያስገደሉ ካሉ ድርጅቶች ጋራ መነጋገር የሚቻልበት ጉዳይ አይደለም። እኔ በአራት ነጥብ ነው ምዘጋው ይሄንን ጉዳይ። እነዚህ ሰዎች ልናነጋገር የምንችለው ቅድም ደጋግሜ እንዳልኩት በይቅርታ በስህተት ያመኑ ሲሆንና ለምሳሌ ጀዋር መሐመድ የኦሮሞ ህዝብን ከዚህ ቀደም በአማራ ወንድሞቻችን ላይ ያደረግነው ነገር ትክክል አይደለም ብሎ አያወግዝም። ባሩሲ በባሌ ተከበብኩ ብሎ ያስገደላቸው ሰዎች በእነሱ ደም አልተጸጸተም። ይህንም አድርጋለን። አቦይ ስብሃትም እንደዛው፣ ሌሎችም ማለት ነው። የፖለቲካል ፓራዳይም ሽፍት የምንለው ያስተሳሰብ ሽፍት፣ ይሄ በአገር ደረጃ ነው ማውራው። አጠቃላይ እንደ ኢትዮጵያ መኖር ካሰብን የኤትኒክስ ፖለቲክስን ዳምፕ ማድረግ መተው አለብን። አልሰራልንም፣ አየነው። 30 ወደ 40 ዓመት ሊሆን ነው፣ አየነው። አልሰራልንም። ምንድነው ያደረገን? ድህነት ውስጥ ነው የከተተን፣ ቁልቁል ውስጥ ነው የከተተን፣ የዓለም ጭራ ነው ያደረገን፣ እርስ በርሳችን እንድንገዳደል ነው ያደረገን። ከዚህ ቀደም የነበሩ ታሪካዊ ስህተቶች የሚሏቸው ለምሳሌ የብሔረሰቦች ቋንቋ ለመከበር ምናምን የሚሏቸው ነገሮች ኦልሞስት መከበርና በተግባር መዋል ከጀመሩ ዘመናት ተቆጠሩ። የታረሙ ናቸው። የታረመን አረም መልሳ አትተክለው። ሂስቶሪካል የታሪክ ሂደቱ ያንን አልፈቀደለት ይሆናል የበፊቱ መንግስት ያንን ለማድረግ። ነገር ግን በዘመኑ የተፈቀደ ጉዳይ ነው። ዛሬ ብሔረሰቦች በየክልላቸው የራሳቸውን ቋንቋ ይናገራሉ፣ በራሳቸው አስተዳደር ይተዳደራሉ፣ በራሳቸው ይዳኛሉ፣ በራሳቸው ይማራሉ። እነዚህ አንደኛው የፖለቲካ ስህተት እርምቶች ናቸው፣ ተደርገዋል።
የእነሱ ግን እርምት እሱ አይደለም። እርምቱ አማራ መኖር የለበትም ነው። አማራን አረም አድርጎ መንቀል ነው። የሰሞኑ አጀንዳ አለ። ወሎ የኦሮሞ እምብርት ነው የሚል ስርዓቱ ያብጀው ምኑ የብጀው ምናምን ጀዋር መሐመድ የምጠይቀው አሁን ነው የሚል። ይህን ይዘን እንዴት ነው የምንሄደው? አመሰግናለሁ።